ጥሩ ጀምረናል። በእግዚአብሔር ፈቃድ ጥሩ እየሄድን ነው። 1 ወር ፈጅተናል እና እንደ እግዚአብሔር ፈቃድ እንግዲህ በቀጣዮቹ 1 እና 2 ሳምንት ውስጥ ስራዎቻችንን እናገባድዳለን የሚል ተስፋ አለኝ። የዘወትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምናላችሁ። የሰዓቱ ዜናችን ነው ተጀመረ። አበይት ጉዳዮችን አስቀድመን አስታውቃችሁ ፕሮፌሰር መስፍን አርአያ በምክክር ጉባኤው ምክክሩን ረግጦ መውጣት አይፈቀድም ሲሉ ይፋ አድርገዋል። በጉባኤው የክልል ልዩ ኃይሎች ይፍረሱ፣ ሀገር አቀፍ ሚሊሻ ይደራጅ የሚሉ አጀንዳዎች ሳይቀር መቅረባቸው የተሰማ ይገኛል። ከሰሞኑ መነጋገሪያ የሆነውን የምክክር ጉባኤን ሂደትና የምክክር ኮሚሽነሩን ምላሽ ዜናችን ይመለከተዋል። በሰሜን ኢትዮጵያ በራያ ቀጠና የድሮን ጥቃት መፈጸሙን የሚያመለክቱ መረጃዎች እየወጡ ይገኛሉ። ጥቃቱ በህወሓት ላይ ያነጣጠረ ነው ተብሏል። ዝርዝሩ የዜናችን ትኩረት ነው። ከዚህ ባለፈ በዜናችን የምንመለከተው በኬንያ ኢትዮጵያ አምባሳደር ጀነራል ባጫ ደበሌ ከዚህ በኋላ በሰሜንም ሆነ በሰሜን ምዕራብ ኢትዮጵያ ውጊያ ከተቀሰቀሰ ጦርነቱን አናንዛዛውም ባጭሩ እንቀጭዋለን ሲሉ የተናገሩትን ጉዳይ ነው። ላለፉት ወራት በኢትዮጵያና በሱዳን ድንበር አካባቢ ውጊያ ሲካሄድባት ነበረች በተባለች ኩርሙክ አካባቢ ተገኘ የተባለው አስደንጋጭ ነገርም የዜናችን ትኩረት ይሆናል። እንደተለመደው እየሰማችሁ አብራችሁን ቆዩ። ፕሮፌሰር መስፍን አርአያ የሀገረ ምክክር ጉባኤውን ረግጦ መውጣት አይፈቀድም ሲሉ ይፋ አድርገዋል። የሀገረ ምክክር ኮሚሽነር ዋና ኮሚሽነሩ ፕሮፌሰር መስፍን አርአያ የምክክር ጉባኤውን አሁናዊ ሂደት አስመልክተው በዛሬው ዕለት መግለጫ ሰጥተው ነበረ። ፕሮፌሰር መስፍን በምክክር ሂደቱ መጀመሪያ ላይ ሀሳቦች በሚበታተኑበት ምዕራፍ ጭቅጭቆችና አለመግባባቶች መፈጠራቸው ተፈጥሯዊና አግባብ ነው ሲሉ ገልጸዋቸዋል። በማከልም ተመካካሪዎች ተጨቃጭቀው ወደ መሰባሰብ ምዕራፍ ሲደርሱ የግል ሀሳቦቻቸውን በመተው ሀገርን ያማከሉ የጋራ ሀሳቦችን እያደራጁ እንደሚሄዱም ነው የጠቆሙት። እጅግ ያጨቃጭቃሉ ተብሎ ይፈሩ የነበሩ አጀንዳዎችና ጥያቄዎችም ተሳታፊዎች የጋራና አንድ ናቸው በማለታቸው ወደ መሃል እየመጡ ይገኛል ያሉት መስፍን በምክክሩ ከ60 በላይ ፖለቲካ ፓርቲዎች፣ የሃይማኖት ተቋማትና በርካታ የማህበረሰብ ተወካዮች በመኖራቸው የየራሳቸው አጀንዳዎች ቀድሞ እንዲቀርብላቸው የሚፈልጉ አካላት አቤቱታዎችን እንደሚያቀርቡ ነው የተናገሩት። ኮሚሽኑ ቅሬታዎችን የሚቀበሉ ከፍተኛ ባለሙያዎች አሉት ያሉ ሲሆን ጉዳዮችን አቀናጅተው ለሊድ ኮሚሽነሮችና አስፈላጊ ሆኖ ሲገኝ ደግሞ ለኮሚሽኑ ምክር ቤት በማቅረብ ውሳኔ እንዲያገኙ ያደርጋሉ ብለዋል። ኮሚሽኑ ከፖለቲካ ፓርቲዎችና ከሃይማኖት መሪዎች ጋር በተናጠል ተገናኝተው በመወያየቱ አብዛኞቹ ትልቅ ድጋፍ እየሰጡ ይገኛሉ ሲሉም ነው እውቅና የሰጡት። ፕሮፌሰር መስፍን አክለውም ምክክር አዲስ ውይይት ባል በመሆኑ ከተለመደው የኃይል ወይንም ካልተሰማው ጥዬ እወጣለሁ ከሚል ግትር አካሄድ ወጥቶ ሁለቱን ወገኖች አሸናፊ ወደሚያደርግ ሀሳብ መምጣት ያስፈልጋል ያሉ ሲሆን የተማሩ አካላትም ሆኑ ከአርሶ አደርና አርብቶ አደር ማህበረሰብ የመጡ ተወካዮች የእውቀት ባለቤቶች በመሆናቸው ሁሉም እኩል መደመጥ አለባቸው ሲሉ መልእክት አስተላልፈዋል። ኮሚሽነሩ እስካሁን ባለ ሂደት ውስጥ ከሀገር ውስጥም ሆነ ከውጭ የመጡ ተሳታፊዎች ሂደቱን በመልካም ሁኔታ እየተከታተሉትም ይገኛሉ ብለዋል። ከዚህ ባለፈ ኮሚሽነር መስፍን አርአያ በምክክር ሂደቱ እስካሁን ድረስ አንድም ውሳኔ በአንድም አጀንዳ ላይ አልተሰጠም ሲሉ ከዚሁ ጋር በተያያዘ ተነስቷል ያሉት አሉባልታ ምላሽ ሰጥተዋል። በምክክር ሂደቱ ላይ የሚታዩ ስሜቶች እንዲረጋጉ ከፖለቲካ ፓርቲዎችና ከእምነት ተቋማት መሪዎች ጋር ንግግር መደረጉን ያስታወቁት ፕሮፌሰሩ አጀንዳዎች ይለያያሉ። ሀገር ግንባታ እንደሚታወቀው እጅግ በጣም ሰፊ ነው። የተቋማት ግንባታ፣ የመንግስት አወቃቀርና የመሳሰሉት እጅግ በጣም ሰፋፊ ናቸው ብለዋል። እንዳቀራረቡ እንደ ሰዎቹ ዝግጅትና እንደ ሰዎቹ ወደ መሀል የማምጣት ፍላጎት አካሄዶቹ ሊለያዩ ይችላሉ። ሁሉም አጀንዳዎች እኩል ባለመሆናቸው ነው ሶስቱ ዛሬ 500 ላይ እየደረሱት ሲሉ የሂደት ልዩነት የተፈጠረበት ምክንያትም አብራርተዋል። በተለይም አዲስ አበባ ከተማን በተመለከተ በምክክሩ ተነስቷል የተባሉ ሀሳቦች በማህበራዊ ሰር ገጾች አነጋጋሪ ሆኖ ሰንብተዋል። የተለያዩ ምልከታዎችን የያዙ አካላትም አቋሞቻቸውን ሲያንጸባርቁ ከርመዋል። ዋናው ኮሚሽነር መስፍን በዛሬ መግለጫቸው በአጀንዳዎች ላይ የሚደረግ ምክክርን በተመለከተ ይሰማል ያሉትን አሉባልታ አንስተዋል። በዚህ ሀሳብ ላይ ሰሞኑን ድምጽ ብልጫ ይሰጥበታል። ስለዚህ በጋራ ተመካክረው ከደጅም ከውስጥም ያሉ ሎቢ ተደርገው በዚህ ሁኔታ ላይ እንዲህ ሊያደርጉ ነው የሚል አስተያየት መነሳቱን ገልጸዋል። ከዚህ ባለፈ የሚባለው ነገር ከአሉባልታ ያለፈ አይደለም። ስለዚህ ይህ ለሁላችንም ግልጽ ሊሆን ይገባል ሲሉ ነው የተናገሩት። ዜናችን እንደቀጠለ ይገኛል። በራያ ቀጠና በህወሓት አርማ 26 ስብስብ ላይ የመከላከያ ሰራዊት የተቀናጀ እርምጃ መውሰዱ እየተዘገበ ይገኛል። የመረጃ ምንጮች ይፋ እንዳደረጉት ራሱን አርማ 26 በማለት የሚጠራ የህወሓት ታጣቂ ኃይል እንቅስቃሴ ለማድረግ ሙከራ ላይ ነበረ በተባለበት ሰዓት ነው ድብደባው ደረሰበት የተባለው። በወቅቱ የአገር መከላከያ ሰራዊት በወሰደው የተቀናጀ እርምጃ የህወሓት ኃይል ወደ ራያ ዘልቆ ለመግባት ሲያደርግ ነበረ የተባለው እንቅስቃሴ በከፍተኛ ሁኔታ መገታቱን የመረጃ ምንጮች ዘግበዋል። እንደ መረጃ ምንጮቹ ገለጻ ከሆነ የታጣቂ ኃይል እንቅስቃሴ ከተደረሰበት በኋላ በዘመናዊ ቴክኖሎጂና በአርቲፊሻል ኢንተለጀንስ በተደገፈ ትክክለኛ ኢላማ በተባለ ወታደራዊ ኦፕሬሽን በትንሹ በ31 የተለያዩ የአርሚ 26 ይዞታዎች ላይ ድንገተኛ የአየርና የመሬት አጸፋ እርምጃ ተወስዶበታል ያሉት። ጥቃቱ የህወሓት አባላት ስብስብ ባሉበት ወቅት የተፈጸመ ነው የተባለ ሲሆን በቡድኑ አደረጃጀት ላይ ከፍተኛ ሰብአዊና ወታደራዊ ቁስ ውድመት አድርሷል ሲሉ ነው ይፋ ያደረጉት። በዚህ የተቀናጀ እርምጃን የተባለለትን የድሮን ጥቃት በተመለከተ እስካሁን ከመንግስት በኩል ይፋ ምላሽ አሊያም ማስተባበያ አልተሰጠም። ጥቃት ደረሰበት ከተባለው ህወሓት በኩልም የዜና እስከተጠናቀረበት ጊዜ ድረስ የተሰጠ ምላሽ የለም። ምንጮቹ የአገር መከላከያ ሰራዊት በአካባቢው ያለው የደህንነት ስጋት ሙሉ በሙሉ ለማስወገድና የቀጠናውን ሰላም ዘላቂ ለማድረግ የሚያደርገውን የመስክ እርምጃ አጠናክሮ እንደሚቀጥል ገልጾም በኢትዮ ሱዳን ድንበር ሸረሪና ከተደረገው ሰሞነኛው ግጭት ማግስት መንግስት በጉዳዩ ዙሪያ እስካሁን ድረስ ምንም አይነት ኮሙኒኬ ወይንም ይፋ መግለጫ አላወጣም።
የሰዓቱ ዜናችን እንደቀጠለ ይገኛል። ጀነራል ባጫ ደበሌ ከዚህ ማግስት በሰሜን ኢትዮጵያ በሰሜን ምዕራብ ኢትዮጵያ ግጭት ከተቀሰቀሰ መንግስት አያንዛዛውም ሲሉ ተደምጠዋል። በኬንያ የኢትዮጵያ ባለሙሉ ስልጣን አምባሳደሩ ጀነራል ባጫ ደበሌ ሱዳን በራሷ ውስጣዊ ጦርነት ውስጥ ትገኛለች ሲሉ ገለጿ ሲሆን ወደ ኢትዮጵያ የሚዘልቅ ግጭት ለመጀመር ከሞከረች ደግሞ ካርቱም ደጀን ሳይሆን ግንባር ሊሆንበት ይችላል ሲሉ አስጠንቀዋል። ጀነራል ባጫ ይህን የተናገሩት ከሰሞኑ ከቢቢሲ አማርኛ ጋር ባደረጉት ሰፊ ቃለ ምልልስ ነው። የሱዳን መንግስት አሁን የራሱን ጦርነት የተዋጋ ይገኛል ሲሉ የገለጹ ሲሆን ወደ ኢትዮጵያ ጦርነት ለማስፋፋት ቢወስን ከባድ ውጤት ሊገጥመው እንደሚችል ነው ያስጠነቀቁት። በጀነራል አብደልፈታህ ቡርሃን የሚመራው የሱዳን መንግስት የራሱን ጦርነት ሳይጨርስ ወደ ኢትዮጵያ የሚያልፍ ከሆነ እድሜው አጭር ይሆናል፣ ይጠፋል ሲሉ ነው ያሳሰቡት። ጀነራሉ አክሎም የኢትዮጵያ መንግስት ጦርነት ቢገጥመው ያለውን ሙሉ ወታደራዊ አቅምና ኃይል በመጠቀም ግጭቱን በአጭር ጊዜ ለመቋጨት የሚያስችል አቅም አለው፣ ፍላጎቱም አላማውም ይህ ነው ብለዋል። እንደ ጀነራል ባጫ ገለጻ ከዚህ በኋላ ወደ ኋላ ማፈግፈግ ኃይል እስኪደራጅ ድረስ ግጭቱን ማራዘም የሚባል ነገር አይኖርም ያለ ሲሆን ዘመናዊ ጦርነት ከቀድሞ የተለየ ሲሆን የቴክኖሎጂ አጠቃቀም በውጊያ ውጤት ላይ ወሳኝ ሚና አለውም ባይ ናቸው። በእነዚህ መነሻ ምክንያቶች ከዚህ ቀደም በነበሩ ጦርነቶች የተለመዱ የምሽግ የደጀንና የረጅም ጊዜ የመልሶ ማደራጀት ወታደራዊ ስልቶች በዛሬ የጦር ሜዳ ላይ ተመሳሳይ ውጤት ላይሰጡ እንደሚችሉም አስገንዝበዋል። ውጊያው ወይንም ጦርነቱ በቴክኖሎጂ ነው ያሉት ጀነራል ባጫ የዘመናዊ ጦር ቴክኖሎጂዎችን የመረጃ አቅምንና የፈጣን ውሳኔ አሰጣጥን አስፈላጊነትም በቃለ ምልልሱ አስምረውበታል። በኬንያ የኢትዮጵያ አምባሳደር የሆኑት ጀነራል ባጫ ደበሌ ሀሳብ የተሰነዘረው በሱዳን የሚካሄደው ጦርነትና በኢትዮጵያና በሱዳን ድንበር አካባቢ ከሰሞኑ የተቀሰቀሰውን ግጭት ተከትሎ ዓለም አቀፍ ሚዲያዎች ሳይቀር ትኩረታቸውን በሰጡበት በዚህ ወቅት ነው። ዜናችን እንደቀጠለ ነው። ወደ ምክክር ኮሚሽን ጉዳዮች እናምራ። በሀገራዊ ምክክር ኮሚሽን የክልል ልዩ ኃይሎች ይፍረሱ፣ ሀገር አቀፍ ሚሊሻዎች ይደራጁ የሚሉ አጀንዳዎች መቅረባቸው ተሰምተዋል። በተቋማት ግንባታ የግብር አይነትና ሰብአዊ መብቶች አጀንዳ ውስጥ ከተካተቱ ንዑስ አጀንዳዎች መካከል የጸጥታና የደህንነት ተቋማት ነጻነት፣ ገለልተኝነትና አደረጃጀት ጉዳይ ይገኙበታል ሲል የዋዜማ ራዲዮ ዘገባ አትቷል። በንዑስ አጀንዳው አማካኝነት ምክክር ከተደረገባቸው ጉዳዮች መካከል የክልል ልዩ ኃይሎች ጉዳይ የሚገኝበት ሲሆን በዚህ ሰዓት የልዩ ኃይል አደረጃጀትን ያላፈረሱ ክልሎች መኖራቸው በምክክር ሂደቱ መነሳቱን ምንጮች ዘግበዋል። ምንም እንኳን የክልል ልዩ ኃይሎች አደረጃጀት እንዲፈርስ የተወሰነ ቢሆንም ኦሮሚያ፣ ሶማሌና የአፋር ክልሎች በተለያየ መልክና ስያሜ የልዩ ኃይል ስርዓታቸውን ሳይበትኑ ማስቀጠላቸውን ያነሱ ተመካካሪዎች ውሳኔው በሁሉም ክልሎች በእኩልነት ተግባራዊ እንዲደረግ መጠየቃቸውን የተሰማው የሶማሊያ ክልል ባለድርሻ አካላቱን ወክለው በጉባኤ የተሳተፉ የሚገኙ ተመካካሪዎች ከክልሉ ጋር በሚጎራበቱ የሶማሊያ አካባቢዎች የአልሸባብ ታጣቂዎች የሚንቀሳቀሱ መሆናቸውን በማንሳት ክልሉ አሸባሪዎችን ለመታገል የልዩ ኃይል አደረጃጀቱን እንዲያስቀጥል ጠይቀዋል። ይሁንና የሁሉም የልዩ ኃይሎች አደረጃጀት እንዲፈርስ የቀረበው ሀሳብ ሚዛን ደፍቷል የተባለው በዚህም እንደ ሶማሌ ባሉ ክልሎች የአካባቢውን ቋንቋና ስነ ልቦና የሚያውቁ የፌዴራል የጸጥታ አካላት እንዲሰማሩ ምክረ ሀሳብ መቅረቡን የዋዜማ ዘገባ ያሳያል። ክልሎች የልዩ ኃይል አደረጃጀታቸውን ማፍረሳቸውን ቢገልጹም በፖሊስና በአድማ ብተና ስም ዘመናዊ ትጥቆችን የታጠቀ ሰራዊት አደራጅተዋል የሚል ሀሳብ የሰነዘሩ ተመካካሪዎች በበኩላቸው የክልሎችን መሳሪያና የሰራዊት አቅም የሚቆጣጠር አደረጃጀት በፌዴራል ደረጃ እንዲቋቋም ምክረ ሀሳብ መቅረባቸውን የተሰማው እነዚህ ምክረ ሀሳቦች የስራ ቡድን ውሳኔ እንዳሳልፍባቸው የቀረቡ ናቸው የተባሉ ሲሆን ከዚህ ውጭ ወጥ በሆነ መንገድ በሀገር አቀፍ ሚሊሻ እንዲደራጁና ለሚሊሻ አባላት ወርሃዊ ደሞዝ እንዲከፈላቸው ምክረ ሀሳብ ቀርበዋል። ዜናችን እንደቀጠለ ነው። ወደ መጨረሻ ጉዳያችን እናምራ። በሱዳን የብሉ ናይል ግዛት በፈጣን ገፋሎችና በሱዳን ጦር መካከል በተፈጠረ ጦርነት የተገደሉ 25 ሰላማዊ ሰዎች አስክሬን ይዟል የተባለ የጅምላ መቃብር መገኘቱ የአካባቢው ባለስልጣን በትላንትናው ዕለት ይፋ አድርገዋል። መቃብሩ የሴቶች የህፃናትና የሆስፒታል ሰራተኞች አስክሬን የያዘ ነውም ተብሏል። በድንበር ከተማ ኮምሮክ የጅምላ መቃብሩ መገኘቱ የተሰማው የሱዳን ሰራዊት ካርቱምና ጌዝራ ግዛቶችን ከሱዳን ፈጣን ኃይሎች ነጻ ከወጣ በኋላ ተመሳሳይ የጅምላ መቃብሮችን መገኘታቸውን ተከትሎ ነው ተብሏል። የኮምሮክ ከተማ ኮሚሽነር አብደላቲ መሐመድ አልፋኪ በሰጡት መግለጫ የሰራዊት አባላት የፈጣን ድጋፍ ሰጪ ኃይሎችን ከከተማዋ ካባረሩ ከአንድ ወር በኋላ በሆነ ጊዜ ውስጥ በሰሜን ምስራቅ የከተማዋ ክፍል አካሄዱታል ባሉት የማጽዳት እንቅስቃሴ መቃብሮችን ማግኘታቸውን ገልጸዋል። ኮሚሽነሩ አክለውም ተጎጂዎቹ የተገደሉት አርኤስኤፍ በከተማዋ ላይ ጥቃት በሰነዘረበት ወቅት አጥፍቶ ጠፊ ድሮኖችን ለማስወንጨፍ ይጠቀምበት በነበረው ጀበል ፋንካት በተባለ ኮረብታ አቅራቢያ መሆኑን ተናግረዋል። የሱዳን ሰራዊት ኮምሮክን ሐምሌ 1 ቀን 2018 መልሰው ከተቆጣጠረ በኋላ የፈጥኖ ደራሽ ኃይሎች ስትራቴጂካዊ የሆነችውን ይችን የድንበር ከተማ በየካቲት 29 ቀን 2018 በቁጥጥር ስር የዋለው በአብድልአዚዝ አልሂሉ ከሚመራው የሱዳን ህዝብ ነጻ አውጪ ንቅናቄ ኤስፒኤልኤም እናንጃ ጋራ በመሆን ከኢትዮጵያ ድንበር በኩል በጋራ በከፈቱ ጥቃት ነበር። የሰብአዊ መብት ተከታታዮችና የአካባቢ ነዋሪዎች የአርኤስኤፍ ኮርሞክና በአቅራቢያ የሚገኙ የብሉ ናይል አካባቢዎችን በቁጥጥር ስር አድርጎ በቆየበት ወቅት ከህግ ውጭ የሰዎች ግድያ፣ ዘረፋና አስገድዶ ማፈናቀልን ጨምሮ በርካታ አሰቃቂ ድርጊቶችን ፈጽሟል ሲሉ መወንጀላቸውን አዲስ ስታንዳርድ ዘግበዋል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰገንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።